ማስተር አብነትን ምትወዱ ሰዎች ልንገራችሁ ከወደዳችሁት ከኢየሱስ ጋር ውደዱት እግዚአብሔር ተናግሮኛል ጸልይለት ብሎኛል ከጸለይኩልህ እግዚአብሔር የሚሰራል ስራ አለ ራይ ነው ያየሁት ለማስተር አብነት በጨለማ ተከቦ አየሁ በሰው ለአባባ የተደገማ ድግምት ይመታ አፍርሻለሁ አፈራሽ በሕክምና ስተት እንዲሞት ሐኪም እንኳን ከጨለማ ዓለም ተዘጋጅቶለት አያለሁ እነዚህ ሰዎች ሰውየው ኢንፎርሜሽን በማይናገርበት ሰውየው እንዲሆንኩ በማይልበት መቼውንም እግዚአብሔር ተናገረን ብለው ብቅ ሲሉ ሰምታችኋቸው አታውቁም አዛኞቹ ሰላም ጤና ይስጥልኝ መስቀል ሚዲያ መስቀል ሪአክሽን ፕሮግራም ተከታታዮቻችን ዛሬም በመስቀል ሪአክሽን ፕሮግራም ወደ እናንተ መጥተናል ከመጨረሻ ጊዜ ፕሮግራማችን እንድትከታተሉ ጥሪያችንን እያቀረብን ይህን ፕሮግራም ስትጀምሩ ላይክ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆሙና መልእክታችን ለብዙ ተደራሽ እንዲሆን እንድታደርጉልን ያሳሰብን ቀጥታ ወደ ፕሮግራማችን እንገባለን ማስተር አብነት ላንተ ነው እግዚአብሔር ተናግሮኛል ጸልይለት ብሎኛል ከጸለይኩልህ እግዚአብሔር የሚሰራል ስራ አለ በእውነት ለሐለው በውስጥ መስመር አናግረኝ ጸልይልሃል ራይ ነው ያየሁት ለማስተር አብነት በጨለማ ተከቦ አየሁ እዛ ጨለማ ውስጥ ጥቁር ልብስ የለበሱ እንደ ሽጉጥ የሚመስል ነገር በሱ ላይ ደቅኖ አየሁ ለማስተር አብነት አይዞህ አንድ መልእክት ረጋደላ ባጋባሽ በሰው ለአባባ የተደገማ ድግምት ይመታ አፍርሻለሁ አፈራሽ ለማስተር አብነት ላይ ብራካታ ካማራዲያ ሸደበዲያ ባባባ አሜን ኦ ማይ ጋድ የሕክምና ስተት አድርጎ እሱ የሞተው የሕክምና ስተት ነው ተብሎ በሕክምና ስተት እንዲሞት ሐኪም እንኳን ከጨለማ ዓለም ተዘጋጅቶለት አያለሁ ይህ ቪዲዮ እንግዲህ እንደተመለከታችሁት ነው እነዚህ የምታዩቸው ሰዎች ማስተር አብነት በአንድ ሚዲያ ላይ ድንገት ጋዜጠኛው የጠየቀውን ጥያቄ ተከትሎ መታመሙን ካሳወቀ በኋላ ብዙ ሰው ስለሚወደው በበጎ አድራጎቱ ለብዙ ኢትዮጵያውያኖች እንደ መፍትሄ የሆነ ደግሞ ተቀባይነቱ እጅግ ከፍተኛ የሆነ ወጣት ከመሆኑ ጋር ተያይዞ መታመሙ መነጋገሪያ ነበር ሚዲያ ላይ እነዚህ ራሳቸውን ነብይ አፖስትል ቢሾፕ እያሉ የሚጠሩ በተከታታይ የተመለከታችኋቸው ግለሰቦች የማስተር አብነትን መታመም ተከትለው እንግዲህ መልእክት እንደመጣላቸው እግዚአብሔር ለነሱ ድምጽ እንደነገራቸው ሲያወሩ ተሰማላችሁ በጣም ነው ሁሉ የሚገርሙ እነዚህ ሰዎች ሰውየው ኢንፎርሜሽን በማይናገርበት ሰውየው እንዲሆንኩ በማይልበት መቼውንም እግዚአብሔር ተናገረን ብለው ብቅ ሲሉ ሰምታችኋቸው አታውቁም አዛኞቹ ሰው ታመመ ሲባል ለምሳሌ መንግስት ባለፈው ከባህር ጋር በተያያዘ እቅዱን እንዲ በመከላከያ ሚኒስተርም በአንዳንድ ባለስልጣኖች በኩል ሲያሳውቅ በቃ ከግራም ከቀኝም ብቅ አሉ ነብይ ነን የሚሉ ሰዎች ኢትዮጵያ ባህር ሲኖራት አየን ምናምን ይላሉ እንዲ መግለጫ ከመሰጠቱ በፊት ግን አይታያቸውም ሰዎቹ ልክ እንደኛ ናቸው እኛም እኮ መግለጫውን ከመሰማን በኋላ እኮ ይታየናል እግዚአብሔር ነግሮን ሳይሆን ሁላችንም በህይወታችን ውስጥ ድሪም እናደርጋለን ኢትዮጵያ ባህር ቢኖራት ብሎ ማያስብ ኢትዮጵያ ያለ አይመስለኝም ወይ እናቱ ቅፍ ያለ ጻል ልጅ ነው አለም ደግሞ ማሰብ ያልተቻለው የአይምሮ ታማሚ ሊሆን ይችላል እንጂ እንደዚህ ማሰብ ትክክለኛ ማገናዘብ የሚችል የትኛውም ጤነኛ ኢትዮጵያዊ በህይወቱ አንድ ጊዜ ላይ በሆነ አጋጣሚ ሁሉም ኢትዮጵያ ይሄን ጉዳይ ያስባል ቢኖራት ብሎ ይመኛል ስለዚህ እነዚህ ሰዎች መግለጫ ከሰሙ በኋላ ኢትዮጵያ እንደዚህ ይኖራታል ብሎ ሲናገሩ ተሰማላችሁ እንደዚህ አይነት ነው መልእክቱ እንግዲህ ማስተር አብነት ታመምኩ ሳይል አልወጡም እነዚህ ሰዎች እግዚአብሔር ተናገረን አላሉ የሞት መልአክ ከበበን ምናምን ብሎ አልተናገሩ ግን ራሱ ማስተር አብነት ታመምኩ ብሎ መረጃ ከሱ ከወጣ በኋላ ልክ እግዚአብሔር እንደገለጠላቸው አንዳንዶቹ ይሻላል የሚል መልእክት አመጡ አንዳንዶቹ ተሞታል የሚል መልእክት ጨለማ ከቧል ምናምን ይላሉ እግዚአብሔር አይደለም የተናገራቸው እነዚህ ሰዎች ልክ እንደኛው ቲክቶክ የሚባል አፕሊኬሽን ስልካቸው ላይ አውርደው ስክሮል ሲያደርጉ የሚመጣላቸውን ቪዲዮ ተመልክተው በዚህ ቪዲዮ ላይ እንዲብል ብለው አስበው የሚዋሹትና የሚከዱት በጣም አሳዛኙ ነገር ግን እግዚአብሔርን መነገጃ ማድረጋቸው ነው ይሄንን ቪዲዮ ቀጥሎ ተመልከቱትማ ምን አይነት ሟርት እንደሚናገር ይሄ ግለሰብ ማስተር አብነት በጣም ዙሪያው ላይ ጨለማ ከቦት አይቻለው የሞት መላእክቶች ዙሪያን ከቦ አይቻለው እድሜ እንደሌለ አይቻለው ሻሎም ቅዱሳኖች በኢትዮጵያና በዓለም ዙሪያ የምትገኙ የአባቴ ብሩካኖች ሰላማችሁ ይብዛ ፕሮፌት መንጌ ይባላል ዛሬ አንድ መልእክት ይዤ በፊታችሁ ቀርብ ያለው
ሶስት ቀን በጾም ጸሎት ሲጸልይ የእግዚአብሔር መንፈስ በልቤ አንድ ነገር ተናገረ። ይህም የሚናገረው መልእክት በማስተር አብነት በጣም ዙሪያው ላይ ጨለማ ከቦት አይቻለው። የሞት መላእክቶች ዙሪያን ከቦ አይቻለው። እድሜ እንደሌለ አይቻለው። እድሜ አጭር እንደሆነ አይቻለው። ስለዚህ ይሄ ሰው ወደ ጌታ እንደሚሄድ ነው ያየሁት። መጽሐፍ ግን የእግዚአብሔር ቃል ሲናገር እንዲህ ይላል። ትንቢተ ኢሳይያስ ምዕራፍ 38 ቁጥር 4 ላይ ያለውን የእግዚአብሔርን ቃል አነባለሁ። የእግዚአብሔርም ቃል ወደ ኢሳይያስ እንዲህ ሲል መጣ። ሂድ ለሕዝቅያስ እንዲህ በለው፣ የአባቴ የዳዊት አምላክ እግዚአብሔር እንዲህ ይላል፣ ጸሎትን ሰምቻለሁ፣ እንባዬን አይቻለሁ። እነሆ በዕድሜ ላይ 15 ዓመት ጨምሬአለሁ ይላል። ቅዱሳኖች በዓለም ዙሪያ የምትገኙ የአባቴ ብሩካኖች ለዚህ ሰው አጥብቃችሁ የምትጸልዩ ከሆነ ዕድሜ እንደሚጨመርለት እግዚአብሔር ተናግሮኛል። ቅዱሳኖች ባያችሁበት ስፍራ ሁሉ በእንባና በጾም ጸሎት ከጸለያችሁለት የዚህ ሰውዬ ዕድሜ መቀጠል ይችላል። መጽሐፍ ቅዱስ ላይ ይህ ሰው ይሞታል የተባለ ሰው በጸሎት ኃይል እግዚአብሔር ዕድሜ እንደጨመረ ለዚህ ሰውዬ ደግሞ በጣም ብልጣብልጥ የሆነ መልእክት እንዳደመጣችሁት ነው። ሁለት ነገር ነው የሚናገረው። ጨለማ ከቦት ሲሞት አየዋለ። አንደኛው ሳይር ነው። ይሄ ዊን ዊን ሲቹዌሽን ይባላል። ሁለት ነገር ነው የምትናገሩት። መጀመሪያው ጨለማ ከቦት ምናምን እንደዚህ ሲሆን አየዋለ። ከዛ ኢሳይያስ ለሕዝቅያስ ያመጣለትን መልእክት ጠቀሰና ከጸለያችሁለት ግን በህይወት ይኖራል እያለ። ስለዚህ ይህ ሰውዬ ሁለት እድል ይዞ እየተንቀሳቀሰ ነው። ማስተር አብነት በህይወት ከቀጠለ ጸለያችሁለታልና ቀጠለ ነው፣ አሸናፊ ነው። በዚህ ጎል በኩል ደግሞ ማስተር አብነት የሰው ልጅ አይደል እንዴ? ማናችንን እንሞታለን። እኔ ለምሳሌ እሞታለሁ። እንደማትሞት የሚሰማ ይህንን ፕሮግራም የምታይ ሰውዬ በጣም ምስኪን ሰው ነው። ትሞታለህ። አዎ አንቺም የምትመለከችኝ ሴት ትሞቻለች። ይህ የሰው ልጅ እውነታ ነው። ከዛ ምን የሚል ነገር አመጣ? ጨለማ ከቦታየው ከዛ እድሜው አጭር ነው ደግሞ አይነት ሐሳብ ሲያመጣ ታያላችሁ። ከሞተም አሸናፊ ነው የዚህ ሰውዬ መልእክት፣ ካልሞተም ደግሞ አሸናፊ ነው። ዊን ዊን ሲቹዌሽን ማለት ይሄ ነው። እንዴት አይነት አይምሮአችን ላይ ለመጫወት እንደሚፈልጉ። አሳሳቢ ጉዳይ የማስተር አብነት መሞትና አለመሞት ጉዳይ አይደለም። አሳሳቢ ጉዳይ አይደለም ማለት ይሄ ሰው ያስፈልጋል። ለብዙ ድሆች የሚጠቅም ሰው፣ በቃ ለብዙ ምስኪን ሰዎች የሚጠቅም ሰው ነው። በሱ የተረዱ የሚያመሰግኑት በጣም ብዙ ሰዎች አሉ። ስራውን አይተው የሚወዱት የተቀበሉትም እልፍ ኢትዮጵያውያን አሉ። ይሄ ሰው ቢኖር የሚጠቅማቸው ብዙ ሰዎች እንዳሉት እናውቃለን። ግን የማይሞት ሰው የለም። ቅርብ ጊዜ በጣም ብዙ ድሃ ልጆችን ያሳደገች አበበች ጎበና የምትባል በጣም ደገኛ ሴት ከአመታቶች በፊት አተናቸዋል። ሰው ይሞታል ማለት ነው። እነ ማዘር ቴሬዛ ዓለም ላይ በጣም ትልቅ የኢምፔሪያ ያስነሱ የእርዳታን ሰውን መልካም ደግነትን ያመጡ ሰዎች እዛው ተቆርሰው ራሳቸው ምንም ሳይኖራቸው ያለፉ ሰዎች በህይወት አልፈዋል። ማናችንም አይቀርልን። ድሮ የምታውቁት የቢጫ ጀሪካን ሰልፍ ታውቃላችሁ አይደል? ቢጫ ጀሪካን ተደርድሮ ነው የሚባል። አሁን ዘመን ላይ ያላችሁ ልጆች አታውቁትም። እናንተ በሳምንት 3 እና 4 ጊዜ 5 ጊዜ በሮቶ ምክንያት ውሃ የምታገኙ ሰዎች አታውቁትም። ይሄን እና ቢጫ ጀሪካን ተደርድሮ እናንተ ምናልባት 50ኛ 60ኛ ወረፋ ላይ ጀሪካናችሁን አስቀምጣችሁ ውሃው እየሞላ ሲመጣ ሌሎቹ ጀሪካኖች ሲሞሉ ፈቅ እያለ የእናንተ ተጠግቶ ይደርስና ተራችሁ ደርሶ ውሃ ትቀዳላችሁ። ቦኖ ይባላል። ሞት ልክ እንደዚህ እንደ ቢጫ ጀሪካን ሰልፍ ነው። እነከሌ ይሞታሉ፣ እናንተ ጠጋ ትላላችሁ። እነከሌ ይሞታሉ፣ እናንተ ጠጋ ትላላችሁ። አንዳንዱ በልጅነቱ፣ አንዳንዱ በስተርጅና፣ አንዳንዱ በህመም ምክንያት፣ አንዳንዱ ባልታወቀ ምክንያት ሁሉም ሰው ይሰበሰባል፣ ይሞታል። ማስተር አብነት ሰው ነው፣ የተለየ ፍጥረት አይደለም። መልካምነቱ ደግነቱ እንዳለ ሆኖ ሊሞትም ላይሞትም የሚችል ኦፖርቹኒቲ ይኖራል። ይህም በመናገር ቤተሰቡ ይህን ጉዳይ ሲሰማ ሀዘን እንዳይደርስበት በማለት ነገሩን አክብጃ አልናገርም እንጂ ሞት የሰው ልጅ ሪያሊቲ ነው። መሞቱ እኮ አይቀርም። ማናችን እኔ ሞታለሁ፣ የእኔ ልጆች ይሞታሉ፣ የእናንተ ልጆች ቤተሰቦች ይሞታሉ፣ ሁላችንም ሞታለን። ማስተር አብነት ቢኖር የሚጠቅማቸው ሰዎች ስላሉ እንዲኖር ይፈለጋል እንጂ እንጸልያለን እንጂ አይሞትም በሚል ተስፋ ለዘላለም ለማኖር እኮ አይደለም ተፍ እያለን ያለ አለቀ። ግን እድሉን ሲያገኙ መንፈስ ቅዱስ በልቤ ይላሉ ውሸታሞች። መንፈስ ቅዱስ ማስተር አብነት ሚዲያ ላይ ታምም ያለው ከማለቱ በፊት ነው የሚነግራችሁ። እሱ ሁሉን የሚያውቅ ሉዓላዊ አምላክ ነው መንፈስ ቅዱስ፣ የእናንተ መቀለጃ አይደለም። ከቲክቶክ መረጃ ተነስቶ ሐሳብ የሚሰጥ መንፈስ ቅዱስ የለም። አለቀ። ከፌስቡክ
ኢንፎርሜሽን ተነስቶ የሚናገር መንፈስ ቅዱስ የለም። መንፈስ ቅዱስ ሁሉን የሚያውቅ ሁሉ ቦታ በአንዴ የሚገኝ ሁሉን የሚችል አምላክ እንጂ እንደናንተ የኢንፎርሜሽን ውስንነት ያስተሳሰብ ጥበት ያለበት ፍጥሯዊ ስብዕና ያለው አይደለም። እሱ ሁሉን የሚያውቅ አምላክ ነው፣ መለኮት አለቀ በቃ። እና ምን አይነት ቀልደኞች እንደሆኑ ነው እነዚህን ሰዎች የተመለከትኳቸው ማለት ነው። ቀጥሎ ይህንን ቪዲዮ ጋብዛቸዋለሁ። ይቺ ደግሞ ተለቅ ያለች ሴት የምትናገረውን ነገር ሰምታ እሷ ቪዲዮ ላይ ሪያክት አድርገን እንመለሳለን። እዛ ስፍራ ያስቀመጠው ጌታ ኢየሱስ ክርስቶስ ይባላል። እናንተ ማስተር አብነትን የምትወዱ ሰዎች ልንገራችሁ፣ ከወደዳችሁት ከኢየሱስ ጋር ውደዱት። ማስተር አብነት የኢየሱስ ክርስቶስ ተከታይ ነው፣ ጴንጤ ነው። ከዛ ኮንታክት አረገኝ በመሴንጀር መርዳት ትፈልጊያለሽ ወይ? እንደዚህ መርዳት ትፈልጊ? እኔ ራሴ ጴንጤ መሆኑን ራሱ አላውቅም። ልንገራችሁ ይሄንን ባካችሁ ስሙ። ትፈልጊያለሽ መርዳት ሲለኝ ጴንጤ ነው ሆይ አልኩት። አዎ አለኝ። ታዲያ ለምንድን ነው ከእርዳታው ጋር አንዳንድ መጽሐፍ ቅዱስ ብትሰጣቸው ሕይወታቸው ነፍሳቸው ቢድን ከስጋ ቀጥሎ አታብላ ተባልክም እኮ። ዋናው ግን ነፍሳቸው ይዳን መጽሐፍ ቅዱስ ስጣቸው። ከዛ ጋራ ከሚላክልህ ገንዘብ ቀንሰ። እኔ አሁን ገንዘብ ብልክልህ አልኩት። ገንዘብ ብልክልህ ለምሰጠው ሰው መጽሐፍ ቅዱስ ቀንሰ እንድሰጥ መጽሐፍ ቅዱስ እፈልጋለሁ አልኩት። እንደሱ ማድረግ አልችልም አለኝ። ስሙ ባካቸው። ለምን አልኩት። ለምን ምረዳቸው ሰዎች ከተለያየ ሃይማኖት ናቸው። እንደገና ደግሞ እርዳ ብለው ገንዘብ የሚልኩልኝ ሰዎች ከተለያየ ሃይማኖት ናቸውና ይሄን ማድረግ አልችልም አለ። ሃሎ ዋናውን ኢየሱስ ክርስቶስን ከፊት አስቀድሞ ብዙዎች በነፍሳቸው እንዲድኑ አላደረገም። ይልጅ በኢየሱስ አፍሯል። ሃሎ ነብዩ ሐዋርያው ኩላሊት ሰጣለሁ አልክ እንዴ? ስሙኝ። ኢሳይያስ ሕዝቅያስ በታመመ ጊዜ ኢሳይያስ ተላከ ወደ ሕዝቅያስ ቤት። ምን አለው? ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክል አለው። እኔ እኮ የተጻፈልን ለዚህ ጊዜ መስሎኝ እንዴ። ምን ሆናችሁ ነው የምትተረማመሱ እንዴ? ገለጣ አታረጉም እንዴ? ያለፈ ነገር ነብዩ ኢሳይያስ ሲላክ ትሞታለህ አለው። ትሞታለህ ብሎ ነገረው። ይሄንን አትነግሩም እንዴ? እግዚአብሔር ትሞታለህ ካለ ትሞታለህ በሉና ንገሩትና እንደ ሕዝቅያስ ወደ ግርግዳ ፊቱን አዙሮ ይጸልይና ይፈወስ። የሰው እድሜ ይጨመርለት። ግራ የገባ ነገር እኮ ነው እንዴ። እኛ እኮ ሕመማችንን በጌታ እጅ ነው፣ ፈውሳችንን በክርስቶስ ኢየሱስ እጅ ነው። እኔ አክራሪ ጴንጤ ነኝ። በምንም አልደራደርም፣ አልመቻመች። ይሄ ልጅ ግን በትክክለኛው ነቢያቶች የት ሄዱ? የዚች እህት ደግሞ የንግግር ችግሩ አሁን የተናገረች ነው። አክራሪ ጴንጤ ነኝ ስላለች ስላከረረች ነው ይህንን ሁሉ ሀሳብ እየሰጠችው ያለችው። የአክራሪ ጴንጤ ሀሳብ ደግሞ ምንድን ነው? ነገሮችን እግዚአብሔር በሚፈልጋቸው መንገድ ማድረግን ራሱ ሊቃወም ይችላል፣ ከማክረር የተነሳ ማለት ነው። ለምሳሌ በጣም ብዙ ቦታዎች አሉ፣ በንግግር ሳይሆን በህይወት ወንጌል ልንደርስባቸው የሚገባቸው ቦታዎች። ይሄ ነው አሁን የፕሮቴስታንቱ ዓለም ፌል እያደረገ የመጣው አንዱ ጉዳይ ይሄ ነው። ከንግግርን የሚያበላሽ ህይወት ይዘን ከዛ በንግግር ህይወታችን የማይመሰክረውን ክርስትና እየተናገርን ህይወታችንና ንግግራችን እየተጋጨ ሰዎች እኛ ያመንነውን እግዚአብሔር ልጅ ኢየሱስን ማመን እንዳይፈልጉ የሆነበት ዋና ምክንያት ማለት ነው። ሁላችንም ተናጋሪዎች ሰባኪዎች አይደለም። ሁላችንም ተናጋሪና ሰባኪዎች አይደለም። አንዳንዶች በህይወታቸው ክርስቶስን ይገልጡታል። መጽሐፍ ቅዱስ እናንተ ምንድናችሁ አለ? ብርሃኖች ናችሁ አለ። በተራራ ላይ ያለ ትደበቁ ማትችሉ ብርሃኖች ናችሁ አለ። ስለዚህ ብርሃናችሁ በሰው ሁሉ ፊት ይብራ የሚል መልእክት የእግዚአብሔር ቃል ያስተላልፍልናል። ብርሃን እንዴት ነው የሚበራው? በንግግር ብቻ ነው የሚበራው? አዎ፣ አንዱን ብርሃንን ማብሪያ መንገድ መናገር ነው። ወንጌልን ላልሰሙ ሰዎች ማድረስ ነው። ሁላችንም ግን ተናጋሪዎች ነን ወይ? ሁላችንን ይህን ነገር እናደርጋለን ወይ? መጽሐፍ ቅዱስ የሚሰጥ በልግስና ይስጥ አይልም ወይ? አንዱ በቸርነት መስጠትስ የእግዚአብሔር ጸጋ ስጦታ አይደለም ወይ? እንዲሁም መጽሐፍ ቅዱስ ስለ አካል ልዩነቶች ይናገራል። በቤተክርስቲያን ወይም በወንጌል አገልግሎት ውስጥ ሁሉም ሰው አስተማሪ አይደለም፣ ሁሉም ሰው ነብይ አይደለም፣ ሁሉም ልሳን ተናጋሪ አይደለም፣ ሁሉም በልሳን የተነገረውን ተርጓሚ አይደለም፣ ሁሉም ታምር አድራጊ አይደለም፣ ሁሉም የፈውስ አገልግሎት አገልጋይ አይደለም። የተለያየ አገልግሎት አለ። ለዚህ ነው ሮሜ መጽሐፍ ምዕራፍ 12 ቁጥር 4 ጀምሮ በአንድ አካል ብዙ ብልቶች እንዳሉ የብልቶቹ ሁሉ ስራ አንድ እንዳይደለ
እንዲሁ ብዙዎች ስንሆን በክርስቶስ አንድ አካል ነን፣ እርስ በርሳችንም እያንዳንዳችን የሌላው ብልቶች ነን። እንደተሰጠን ጸጋ ልዩ ልዩ ስጦታ አለን። ትንቢት ቢሆን እንደ እምነታችን መጠን ትንቢት እንናገራለን። አገልግሎት ቢሆን በአገልግሎታችን እንትጋ። የሚያስተምር ቢሆን በማስተማሩ ይትጋ። የሚመክርም ቢኖር በመምከሩ ይትጋ። የሚሰጥ በልግስና ይስጥ። የሚገዛም በትጋት ይግዛ። የሚምርም በደስታ ይማር። አሁን ይቺ ሴት የራሷን ሚዲያ ላይ ቁጭ ብሎ እኔ አክራሪ ጴንጤ ነኝ ብሎ መናገር፣ ከዛ በኋላ የፈለጉትን ነገር በድፍረት መናገሩን የራሷን እንዳገልግሎት ለኢየሱስ የእውነት እንደመኖር አድርጋ ማስተር አብነትን ስታስበውና ስትናገር ግን በኢየሱስ ክርስቶስ አፍሮበታል የሚል መደምደሚያ ሰጥታን ያወራችው። የዚህ ደግሞ ችግር መነሻ ምንድነው? አክራሪ ጴንጤ መሆኗ እንደሆነ በገዛ አንደበቷ ተናግራለች። እኔ አክራሪ ጴንጤ ነኝ። አዎ ይህ ሰው እያገለገለ አይደለም ብላችሁ ለመናገር ድፍረት የሚሆንባችሁ ሰዎች መጽሐፍ ቅዱስን በትክክል ያለመረዳት ይሄ ጉዳይ ሐዋርያት ሥራ ላይ ሐዋርያቱ ካነሱት አንዱ ሐሳብ ድሆችን መርዳትና ድሆችን መደገፍ እንደሆነ ሐዋርያው ቅዱስ ጳውሎስ በሁለተኛው ሐዋርያ አገልግሎቱ ወደ ኢየሩሳሌም ሄዶ በከንቱ ሮጬ እንዳልሆነ ራሴን ዋና ሊሆኑት ለሚወዱት ላሳይ ሄድኩኝ ብሎ ሐዋርያቱ ምን እንዳሳሰቡት ሲነግረን ገላትያን መጽሐፍ ምዕራፍ 2 ላይ ድሆችን እንዳስብ አሳሰቡኝ፣ እኔም ይህንን ለማድረግ ተጋው ይላል። ድሆችን ማሰብ፣ የወደቁትን ማንሳት፣ የደከሙትን ማበርታት አንዱ የወንጌል ክፍልና አንዱ የወንጌል አይነት እንደሆነ የገባን አይመስለን። ወደኛ ወንጌል ሲደርሰን በተለይ በምዕራባውያን በአሜሪካውያኑ ወንጌል ወደዚህ ምድር ሲያስገቡ ያደረጉት ነገር አንድና ሁለት ነገር ነው ያደረጉት። የመጀመሪያው ሚሽን ነው፣ የክርስቶስን የምስራች ላልደረሰው ሰው የማድረስ አገልግሎት። ሁለተኛው ደግሞ ኮምፓሽን ነው፣ ሰዎችን የመርዳት፣ ትምህርት ቤት የማቋቋም፣ የውሃ ጉድጓድ የመቆፈር፣ ሆስፒታሎችን የመገንባት፣ ምስኪኖችን የታረዙትን ማልበስ። ያዕቆብ በመጽሐፉ እውነተኛ አምልኮ እንዲህ ያሉትን የሚመስል ነው እንዳለን ማለት ነው። መበለቶቹን መርዳት፣ ወላጅ የሌላቸውን ሕፃናት ወላጅ መሆን፣ የወደቁትን ማንሳት የእውነተኛ አገልግሎት የእውነተኛ አምልኮ አንዱ አይነት መሆኑን መዘንጋት የለብን። በስምህ 20 ሚሊዮን 30 ሚሊዮን ደርሷል የሚባለው ይህ ሁሉ ፕሮቴስታንት ወንጌል በስፋት እንዳይደርስ የሆነው ከቁጥራችን ማነስና መናገር ከማቆማችን የተነሳ ሳይሆን የምንናገረውና የምንሆነው የሚጣረስና የሚቃረን ስለሆነ መሆኑንም ማሰብ አስፈላጊ ነው ብዬ አስባለሁ። ልክ እንደ ማስተር አብነት ንግግር በወሬ ሳይሆን በድርጊት ሰው ሁሉ የተቀበላቸው ሰዎች አንድ ቀን ቸርች ሄደው ፎቶ መነሳታቸው ብቻ ይሄ ደግነት የመነጨው ይህንን አምላክ ከማመናቸው የተነሳ ነው የሚል ለብዙ ሰዎች ልብ መከፈት ምክንያት እንደሚሆኑ በዘንጋት ያለብን አይመስለኝም። እና እቺ እህቴ እንደሷ ወጥቶ ማውራት ብቻ ወንጌል ስለሚመስላት ነው ወንጌል የሰራ ያልመሰላት እና ተሳስተሻል። የስህተትሽ ምንጩ ደግሞ በገዛ አንደበትሽ እንደተናገርሽው አክራሪ ጴንጤ መሆንሽ ነው። ማስተር አብነት ዛሬ ቢሞት እልፎች ኢየሱስን በአንተ አይተናል ብለው ይመሰክሩለታል። እውነቴን ልንገራችሁ፣ ምክንያቱም ኢየሱስ እግር የሚሆኑት የሚራመድባቸው እግሮች፣ ደግነት የሚሆኑ የሚለግስባቸው እጆች፣ ማጽናናት የሚሆኑ የሚያጽናናባቸው አንደበቶች፣ የሚገስጽባቸው አንደበቶች ያስፈልጉታል እና ማስተር አብነት እግር ሆኖ ኢየሱስ ክርስቶስ በሱ በኩል ለድሆች ለወደቁት ለምስኪኖች ተራምዶበታል ብዬ አምናለሁ። ፐርፌክት ነው አይደለም፣ ማናችንም ፐርፌክት እንዳልሆነ የሆነ ነገር ሊጎል ይችላል አላውቅም። ግን ይሄ ሰው ወንጌልን አላገለገለም ወይም ኢየሱስ በሱ አልታየም ወይም ኢየሱስ ደብቆታል ለማለት ልናፍር ይገባናል። እኛ በተናገርነው በስንት ነገር ሰዎች ክርስቶስ ላይ ተሰናክለውበታል እና የተናገረ ሁሉ በኢየሱስ አምኖ ደፍሮ ተናግሯል ማለት አይደለም። አንዳንዶች ሚዲያ ላይ እንጀራ ስለሆናቸው ነው የሚናገሩት ኢየሱስ ምናምን የሚሉ ከሌላ ቤተ እምነት ጋር የሚጣሉ ስለማያፍሩበት ብቻ አይደለም። ያንን ማድረጋቸው የገንዘብ ማግኛ የኢኮኖሚያቸው ዋስትና ስለሆነ ነው እና በጣም ስለተናገራችሁ በኢየሱስ ማታፍሩ የሚመስላችሁ ሰዎች ችግር ሲመጣ፣ ፈተና ሲመጣ፣ ሪያሊቲ ሲመጣ አሜሪካ ሆኖ የሆነ መኪና ውስጥ ቁጭ ብሎ እንዳንቺ ማውራትም ብዙም ከባድ አይደለም ለማለት ፈልጌ ነው። ግን የተጎዱት ጋር ወርዶ መስራት ደግሞ ትልቅ ትግል ይኸው በሽታ ላይ አንዱም የወደቀበት ይኸው ከድሆች ጋር የሚሯሯጥበት ማንነት እንደሆነ ማሰብ ያስፈልጋል ባይኔ። እንግዲህ ያዘጋጇቸው ቪዲዮዎች እነዚህን ይመስላሉ። እነዚህ ቪዲዮዎች ለብዙ ሰው እንዲደርሱ አሁንም ላይክ በማድረግ ሼር በማድረግ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ እንድትሆኑ ጥሪ እያስተላለፍኩኝ ስላደመጣችሁን ከኛ ጋር ስለነበራችሁ አመሰግናለሁ። የትኛውም አስተያየቶቻችሁ የትኛውም ቻሌንጅ የሚያደርጉ ሀሳቦቻችሁ ለቻናላችን ገቢ ስለሆኑ ሀሳባችሁን በሚሞግት መልኩና በመጽሐፍ ቅዱስ በተደገፈ መንገድ ብታጋሩን ምክራችሁን፣ ተግሳጻችሁን እንዲሁም ድጋፋችሁን ለመቀበል ዝግጁ መሆናችንን እያሳሰብን እስካሁን ከኛ ጋር ስለነበራችሁ እናመሰግናለን። ሰላም።